አንዱ አምላክ አባት አለው ወይ? አይ የለም። የአባት አለው ማለት የለውም አይደለ? ራሱ አባት ነው። ኦኬ። አይ አንዱ አምላክ አባት አለው ወይስ የለውም ማለት አሁን ምን እያልከኝ መሰለህ? እስሚዝ አባት አለው ወይ ስለ ራሱ አባት ነው እያልከኝ ነው። እኔ ራሱ አባት ነው አይደለም ሳይሆን እሱ ሳለው ወይ ጥያቄው አንዱ አምላክ አባት አለው ወይ? አሁን እንዴት አንድ አምላክ ያህል መሰለህ ለማይታወቅ አምላክ የሚል መስዋዕት የሚሰዋ ቦታ አለ ማለት ነው። ብዙ ጣዖት ነው የሚመለከው እዛ ውስጥና አንዱ ግን ከሚያነበው ውስጥ አንዱ ለማይታወቅ አምላክ ይላል እና ይህንን የማይታወቅ አምላክ እኔ ልንገራችሁ ብሎ የወንጌልን እሱ የሚያውቀውን እውቀት የገባውን እውቀት እንዴት አድርጎ ለነዛ ሰዎች ያስተላለፈበት ይሄ በጣም የሚገርም ጥበብ ነው ብዬ ነው ማስበው። አሁን የተናገርከው ሙግት አደረግ ከእናንተ ጋር እኔ አምላክ አይደለም ምናምን ብዬ አልገባም። ሲጀመር ጥሩ። አሁን ይህንን ነገር ለምንድን ነው ያነሳው? አይ መልሰን እንጠይቃ አንተ ኖ እኔ የማያነሳሁት የእኔ ራሴ ወንድም ማን ነው ቅድም አፖስቶሊክ ቶቶ አላህ ከምንም እግዚአብሔር ጋር ምንም እንትን የሚል ነገር የለም ዝም ብለህ የራስህን መልስ ሲል ያው አላህም አምላክ ነው ብዬ እኔ ተቀብዬ ያ አላህ የምትለው አምላክ ግን እኔ በእኔ መረዳት ነው የምልህ። በእኔ መረዳት እንዲህ ነው እንደ መጽሐፍ ቅዱስ ነው ልነግርህ የምችለው እንጂ እንደ ቁርአን አይደለም። እንደዚህ ነው እኛ ጋር እግዚአብሔር ብለን የምንጠራው ማለት ነው። አንድ አምላክ እንዳለ ነው የታወቀ ነው። ምንም ሁለትም የተለየ አምላክ የለም። ያንን ለማለት ፈልጌ እንጂ እኔ አሁን ይህን ሀሳብ ያነሳሁት ከእናንተ ሃይማኖት ጋር እንትን ለማለትም አይደለም። አንተ አንድ አምላክ ነው ያለው ብለህ ታምናለህ? ማነው? አዎ አንድ አምላክ ራሱን በሶስት መንገድ የገለጠ ብዬ ነው ማለት ነው። የታወቀ ብዙ ጊዜ የተነጋገርንበት ስለሆነ ምንም የተለየ ነገር አለ። አንዱ አምላክ አባት አለው። ራሱ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ አለ። አልጠየኩም። አንዱ አምላክ አባት አለው ወይ? አይ የለም። የአባት አለው ማለት የለውም አይደለ? ራሱ አባት ነው። ኦኬ። አይ አንዱ አምላክ አባት አለው ወይስ የለውም ማለት አሁን ምን እያልከኝ መሰለህ? እስሚዝ አባት አለው ወይ ስለ ራሱ አባት ነው እያልከኝ ነው። እኔ ራሱ አባት ነው አይደለም ሳይሆን እሱ ሳለው ወይ ጥያቄው አንዱ አምላክ አባት አለው ወይ? አሁን እንዴት አንድ አምላክ አባት ስትለኝ አሁን አንድ አምላክ እንዴት እንደማታመልክ ነው የምታየው። አሁን ይህንን ጥያቄ ስትመልስልኝ ማለት ነው። አንዱ አምላክ አባት አለው ማለት አልገባኝም። አንዱ አምላክ እግዚአብሔር እኛ አሁን አንዱ አምላክ አባት አለው ምናምን ሳይሆን እግዚአብሔር አላህ አባት አለው ወይ ብለህ መንፈስ ቅዱስ ነው። እስሚዝ ይጠይቀኝ። እስሚዝ ይጠይቀኝ። እስሚዝ አለ የለም ችግር ነው። ኦኬ እስሚዝ የለም። ኤቨርቢ ላይፍ አለ አላህ ጠይቀኝ። አላህ አባት አለው ወይ ብለህ ጠይቀኝ ለኔ። እሺ አላህ አባት አለው ወይ? የለውም። አላህ አይወለድም። ስለዚህ አባት የለውም። እሺ አይታል መልሴን አማኑኤል አንተ በተመሳሳይ አንተ እግዚአብሔር አባት የለውም እኮ አልኩ። እግዚአብሔር ምንም ከሱ በላይ የሆነ ነገር የለም እኮ ከእግዚአብሔር በላይ ግን ራሱ እግዚአብሔር ግን ራሱን ደግሞ በሶስት አላዛር ሰላም ብያለሁ። እግዚአብሔር ይመስገን ሰላም ነው። ኦኬ አንዱ አምላክ አባት አለው በእናንተ? አዎ አባት አለው። ኦኬ የአንዱ አምላክ አባት ማን ነው? የማይዳስሰው የማይጨበጠው መንፈስ አባት እኮ የአንዱ አምላክ የማይዳስሰው መለስኩልህ እኮ የማይጨበጠው የማይዳስሰው አባት በሰማይ ያለ ማለት ነው። የእንትን አባት ማን ነው ስለ የማይዳስሰው አባት አትበሉ። የአንዱ አምላክ አባት ማን ነው? አዳምጥ። የጠየቀኝ ሰው ጥያቄ የአንዱ አባት ማን ነው ነው። የአንዱ አባት ስትል አንዱ ማን ነው ለየው። አንዱ አባት ለየውና የአንዱ አባት የአንዱ ጥያቄ አስተካክሎ በዘዳግም ምዕራፍ 6 ቁጥር 14 ላይ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ይላል አይደለ? አንድ ያህዌ ነው ወይም አንድ አምላክ ነው ይላል። ስለዚህ አንድ አምላክና አንድ ያህዌ ያለ ከሆነ የአንዱ አምላክና የአንዱ ያህዌ አባት አለው ወይ? ጥያቄ መልስ ሚዩት አንሳር ነው ወደ መጀመሪያ ጥሩ እኔ በመጀመሪያ የጠየቀው ጥያቄ እኔ አዎ አባት አለው አባቱም መንፈስ ነው ብያለሁ። ይሄ መንፈስ ደግሞ ምንድን ነው ብለህ አዳም ጥያቄ አፋፊ ናት ብላ መንፈስ ምን ነው? ስማኛው ከዛም በላይ ብዙ ነገር ልትባት ትችላለህ። ጥያቄው ላይ ማትሄድ ከሆነ ችግር የለውም። የፈለግከው ምንድን ነው መሰለህ አሁን እየመጣሁልህ ያለሁት አይደለም እንድመጣ አይደለም። እሺ ጥያቄ ማውራት ስለሰማለሽ አንዱ አምላክ አባት አለው ወይ? አዎ አለው ካልክ
እንተ ማን ነው የአባት? ቀጥል አላዛር፣ ሚዩት አንሳ። በመጀመሪያ አንድ ጥያቄ ልጠይቅህ አንተ። ስለዚህ እንደማመጣ በክርስትና መልስ የለም ብለህ አሁን አንተ ስለ እግዚአብሔር ስጠይቅ አይ ስለዚህ መልስ የለም ብለህ ችግር የለውም እቀበላለሁ። ክርስቲያን እየሰማህ አላዳመጥከኝም። አንተ እኮ አላዳመጥከኝም። አንተ አሁን የራስን ብቻ ሀሳብ እየሰጠን ያለው በደንብ ነው ያዳመጥኩት። አላዳመጥከኝም። አድምጬሃለሁ። ስማኝ ወንድሜ፣ ወንድሜ ጥያቄ የምጠይቀው ማለት ነው። እኔ ጥያቄ ላይ ተደራቢ ጥያቄ ሰፕረስ ሆነ ኩዌሽን የምታመጣ ከሆነ ያ ማለት በቃ ለአንተ ጥያቄ መልስ የለኝም ማለት ነው። እኔ እቀበላለሁ፣ ንገረኛል። ለአንተ ጥያቄ መልስ የለኝም። በክርስትና ይሄ ጥያቄ ይከብደናል። ስለዚህ ይጠይቃል። አይከብደንም። በመጀመሪያ አይከብድም። ነገርኩህ እኮ መጀመሪያ የማይጨበጠው የማይዳሰሰው አባት አልኩ። ስለ አሁን ስሙ ማን ነው? ይሄ ማን ነው? አብ ይባላል። ኦኬ፣ አብ የአንዱ አምላክ አባት ነው። በጣም ጥሩ። አብ የአንዱ አምላክ አባት ነው። እየሰማኸኝ ነው? አብ የአንድ አባት አዳምጠኝ ወንድሜ፣ እንደማመጣ መጀመሪያ ጥያቄውን ጠየቀኝ አይደል? አዎ የማይጨበጠው የማይደሰሰው ስለ ማን ነው አልከኝ። አብ አልኩ። አብ ማለት ምን ማለት ነው? አብ ማን ነው ጥያቄው። እኔ ደግሞ ጥያቄ የምጠይቀህ አንድ ጥያቄ ጠይቅ። በቃ አልቻልኩም፣ ጠይቅ። አንተን ያልቻልከኝ እኔ አይደለሁም። አንተን ያልቻልከው እንዳልቻልኩ እኮ መጀመሪያ የኔን ጥያቄ የኔን ሀሳብ ስጨርስ አንተ የኔን ሀሳብ ጨርሰህ ኦኬ ወንድም ይሄ ሀሳብ አያስማማም ማለት ነው። መጀመሪያ እኔ አንድ ጥያቄ ልጠይቅህ። አንተ የምታመልከው አላህ የምትጨብጠውና የምትዳስሰው ነው አይደለም? ጥያቄ ልጠይቅህ። በጣም ጥሩ። ስለዛ አደማመጣ አንተ የምትጨብጠው አላህ የማይዳሰስ የማይጨበጥ ከሆነ የማይዳሰሰውና የማይጨበጠውን አላህ መልእክተኛው ብለህ የምታመልከው አላህ ማን ነው? ይህን ጥያቄ ብለን አናመልክም። አላዛር ዲፊሸንሲ ያለብን ማለት ነው እስልምና ላይ። አይ ቲንክ ስለ እስልምና አላጠናም። እኛ አላህ መልእክተኛ ነው ብለን አናምን። ምን ሆነ ነው? እኔ የእናንተን አምናት በጣም አከብረዋለሁ፣ በጣም ወደዋለሁ። ቤተሰብ ነኝ በጣም ግን ለጥያቄ ስለሚወለ አፒፒቲ አታቅርቡ። ከይቅርታ ጋር ክርስቲያኖች እዚህ ጋር ስትመጡ ፍሪሊ መዋየት እንችላለን። ችግር የለውም። የእናንተ አምላክ ነው፣ ችግር የለውም። እኛ ካልተሳደባችሁ በቀር እኛ ስለ አላህ አናምንም። ስድብ ሚዩት አድርገህ አላዛር ተንቀልቅለው ነው የገባው። ከዛ ትቀጥላለህ አንተ። እሺ አላዛር እና እኛ አናምንም፣ አላህ እንደዛ ነው ብለን አናምንም። ኦኬ እሺ፣ አንተ የምታምነው አላህ የማይጨበጥ የማይዳሰስ ነው አይደለ? መንፈስ ነው አይደለ? ወንድሜ መንፈስ ብለን አንተ። ስለዛ እኔ አዎ የኔ መንፈስ ራሱ ፍጡር። እሺ ምን ብለህ ትገልጸዋለህ? ወንድሜ ችግር የለውም። ምን ብለህ ነው የምትገልጸው? በቃ አምላክ ነው ብለን ምን ብለህ ትገልጸዋለህ ነው ጥያቄው። መልስ አምላክ ማለት ማን ነው? ምን ማለት ነው? ለምሳሌ የሁሉ አምላክ ማን ነው? ምን ማለት ነው? አሁን እኮ አምላክ የምትለው ነገር ተጨባጭ የሆነ ነገር ያስፈልጋል። የሁሉ ወንድሜ አምላክን ለማምለክ እኛ ተጨማሪ የሆነ ነገር ያስፈልጋል። ተጨማሪ አሳማኝ የሆነ ነገር ያስፈልገናል። ተረዳኝ ወንድሜ። ስለዛ አንተ የምታመልክ የሁሉ ወንድሜ አንተ የምታመልከው አምላክ ይሄ ጣዖታውያን አስተሳሰብ ነው። ሙሴ ከግብፅ ሀገር ያወጣቸው እነዛ እስራኤሎች ከግብፅ ሀገር ባወጣቸው ጊዜ ግብፅ ሀገር አምላካቸውን ትተው ሌላ አምላክ ይሰራላቸው ዘንድ ጣዖት ይገነባላቸው ዘንድ ለምነው ነበር። ይሄ የእነሱ አስተሳሰብ ነው። እኛ አላህ ሱብሃነሁ ወተዓላ አምላክ ነው ብለን ስናምን ለአምላክነቱ 1001 ማረጋገጫዎች አሉ። እነዛን ማረጋገጫዎች ይዘን እንቀጥላለን። ግን አሁን ምንድን ነው አላዛር ምንድን ነው እያረክ ያለው ነገር? እኛ ያነሳነውን ጥያቄ ኮምፕሊትሊ ትተዋል። ስለዚህ ምንድን ነው ከአጠገብ አንድ ወገን አለ፣ እሱ ደግሞ ይቀጥላል ማለት ነው። እሺ ሬቲም ሰላም ብያለሁ። አላዛር ትንሽ ሚት አድርግና አዳምጥ፣ ትቀጥላለህ። ሬቲም ሰላም ብያለሁ። ደህና ነህ? አልሐምዱሊላህ። አንዱ አምላክ አባት አለው? አምላክ ሳይሆን አካል ነው አባት ያለው እኮ። አንዱ አምላክ አባት አለው? አምላክነት ምንነት ነው ብራዘር። ይህ የአንተ ጥያቄ ሮንግ ነው። እኛም እና ማናምነውን አትጠይቀን። እሺ በጣም ጥሩ። ስለዚህ ምንነት አባት ሊኖሩ አይችልም?
ምንነት ባህሪ ነው። ባህሪ አባትነት አለው። ኦኬ ባህሪ አባት የለውም። ኖ በስርዓት አውራ፣ በስርዓት አውራ። ባህሪ አባት የለውም፣ በአላህ የለውም በለኝ። ከታች ጽፍላ ባህሪ አባት የለውም። ሬቲም ና ተመለስ፣ ና ተመለስ። ቆይ አላዛር ሚውተር አደገኛ ፖይንት ላይ ነው ያለ ነው። ባህሪ አባት የለውም ሊለን ነው። እናመሰግን። ሚውተር አንሳ፣ ተመለስ። ሬቲም ኔትወርክ ምናምን ብለህ እንዳትወጣ ከይቅርታ ጋር ተመለስ። አላዛር ቆይ የለም እንዲህ አልፈቅደልም እንደዚህ እንትን አላዛር ሚውት አድርግ። ተመልከቱ እንግዲህ ሬቲም 1 2 3 4 5 ዝም ብላችሁ ቁጠሩ እንግዲህ የለም አላዛርዬ እባክህ አላዛር እባክህ በለጠ ሰላም ብያለሁ። ሰላም እንዴት ነህ? አለን አልሐምዱሊላህ። እሺ አንዱ አምላክ አባት አለው የለውም? ወልድ አባት አለው። ስለ ወልድ አልጠየቅኩም። አንዱ አምላክ አባቱ ነው። አንዱ አምላክ አባት አለው። አንዱ አምላክ ይኸውልህ ሰማኝ። አብ ወልድ መንፈስ ቅዱስ በአካል 3 በመለኮት 1 አብ ወልድ መንፈስ ቅዱስ። ስለማን ነው የምትጠይቀኝ? ስለ አንዱ አምላክ። አንዱ አምላክ ማን? አንዱ አምላክ ያህዌ እግዚአብሔር። ስለ ኢየሱስ ስለ አብ ስለማን ልንገርህ? አስገቡት ሬት ነው። እኔ እንደዛ ለምን እነጥልልሃለሁ? እኔ ስለ አካል አይደለም ስለ አንዱ አምላክ ነው የጠየቅኩ። አባት የለውም ባህሪ ነው ነገረ። ልጅ ሳለው ልጅ ወልድ ነው ኢየሱስ። አይ አንዱ አምላክ ልጅ አለው ወይ? አባት የለውም ተብለናል። ስልክ ገብቶብኝ ነው ከኔ ጋር እንደጀመሩ ይቻላል። በጣም ጥሩ እሺ። ስለዚህ ባህሪ አባት የለውም ብለህን ነበር ሬት። በዛ አቋም ትጻናለህ? ያ እኛ ስለምንነት ነው አምላክ ያህዌ እግዚአብሔር ስትቆይ አዳምጣ። ባህሪ አባት የለውም ባልኩት ትጻናለህ። እኔ እኮ ዛሬ እኔ ተጠይቄ ነው የምወጣው። እዚህ ውስጥ ተጠይቄ ነው አልጠይቅህም። ኖ ባህሪ አምላክ እኮ ተጠይቄ ስለምወጣ ልንገርህ። ምንነት ባህሪ ነው ተጠይቄ ነው የምወጣው። አልጠየቅም። ጠይቄህም ውጣ፣ ሳትጠየቅም ውጣ። ወያ ያን ዊ ዶንት ኬር። ስለዚህ አሁን ረጋ ቆይ የጠየቁት ጥያቄ ምንድን ነው? ታት ዩቲ ሰርች እንድታደርግ ራሱ ታይም አልሰጠም። እኛ አንተ እንደምታ ባህሪ አምላክ የለውም ወይ? ባህሪ አምላክ የለውም ወይ? ባህሪ አምላክ አይባልም። ኖ ሶሪ፣ ኔትወርክን አስተካከል እስቲ። ከይቀርታ ቆይ ተሳስቼ ነው። ሶሪ እንደዛ አይደለም። ኔትወርክን አስተካከል። አንዴ ሰማኝ፣ አንዴ ሰማኝ። አስተካከል። እሺ አሁን ይሰማሃል? ይመጣል። ኦኬ ቆይ አቸኩል። አሁን እኛ የምንለው ምንነት አንተ የምትችለውን አልጠየቅኩህም። አካል ነው። ባህሪ አባት አለው ወይ? ባህሪ አባት አለው የለውም? አባት የማይመለክ ማነው? የማናምነውን እምነት እንዲህ ነው ምታስመስለ ወላሂ ኔትወርክ አበላሽ ይመጣሉ። ኔትወርክ ባህሪ የአምላክ መገለጫ ነው። የባህሪ ዛሬማ አንለቀቅም። ኔትወርክን አስተካከልና ተመልሰና። እኔ ግን አንድ ጥያቄ ነው እየጠየቀ ያለው። ለጥያቄ አለመለስ የምፈልገው ይመስለኛል። ጥያቄ ነው እየጠየቀ ያለው። ምን አለ መሰለህ አሁን አንተ ጠያቂ ነው ችግር የለውም። ከፈለክም አስወጣኝ። ግን ጥያቄ ነው የጠየቀው። አላስወጣም። ለምን አስወጣ? ስለዛ ጥያቄ ነው የጠየቀው አይደለም። አሁን የእኛን ሀሳብ እኮ ልታዳምጥ አልቻልክም። ጠየቀን፣ ለጥያቄ መልስ እንሰጣለን። እኛም የራሳችንን ጥያቄ እንጠይቃለን። ከዛ መግባባት ውስጥ ከቻል መገባባት አለ፣ መደማመጥ አለ። ጥያቄ መሰረት ባደረገ ብቻ ነው የምናወራው። አንተ በጠየቀው ጥያቄ መሰረት እናወራለን። ተግባባ? ሌላ ነገር አለ። በዛ ነገር ውስጥ በጠየቀው ጥያቄ ውስጥ እኔ አዎ አለው ካልኩ ማብራሪያ ያስጠኝ ነው። ይህን አብራራው ትለኝ ይገባል። ምክንያቱም አዎ ካልኩኝ
አዎ ይሄ ነው ማብራሪያው። ከነ ማብራሪያው ከሰጠውክ ኦኬ እሺ፣ አንተ ደግሞ አይደለም ስትል ደግሞ የራስን መልስ ትመልሳለህ። ተግባባ? ከዛ ይሄ ነው አሁን መነጋገር ወይም መጠያየቅ ማለት ይሄ ነው። ሰው ልጅ ሀሳቡ ሳይጨርስ ወይም ሀሳቡን ገና እንደጠየቀው አፋፉ የምንትለው ከሆነ ጥያቄ አይደለም፣ ይህ ዝም ብሎ ክርክር ነው ማለት ነው። ትክክል። ይህ ማሸነፍና መሸነፍ አይደለም። እሺ አማኑኤል ሰላም ብያለሁ። አቡኪ ቅድም ወረድኩኝ። እሺ እኮ እስቲ እኮ የጠየቁ ጥያቄ ላይ እስቲ ስቲክ አድርግና አንዱ አምላክ አባት አለ ወይ የሚለው ላይ ስቲክ አድርገህ መልስ ስጠኝ። ነው አንዱ አምላክ ራሱ እኮ እሱ ጋር ፋዘር የምንለው እሱ ራሱ አባት ነው እኮ። አባት ግን የለውም ማለት አባት የለውም ማለት የለውም ማለት አባት ስትል ግን ምንድን ነው አባት? በእኛ አሁን በእኛ እምነት ያለውን ነገር ልንገርህ ያቡኪ። እግዚአብሔር አብ ስንል አባት ማለት ነው ጋር ዘፋዘር፣ ከዛ በኋላ ልጅ የምንለው ወልድ የተገለጠው ቃል፣ ከዛ ሆል ስፒሪት አለ። ስለዚህ ወልድ ማለት ውጭ ነው ሌላ አባት ምትለኝ? ወልድ ማለት አባት ነው ትለየቱ ወልድ ማለት ብዙ ማለት ያለ መሰረቱ አማኑኤል ማለት ነው። አይ እሱማ የተወለደ ነው፣ የተወለደ ሰው ሆኖ የመጣው ማለት ነው። እንደዛም አይደለም። ወልድ ብሎ ማለት ወንድ ልጅ ማለት ነው። ወንድ እኮ ገብቶኛል። ያ ወንድ ልጅ የምትለው ኢየሱስን ነው አይደል? ሌላ የለም። ኢየሱስ ወልድ ማለት ወንድ ልጅ ተሰጥቷል። ስሙንም አማኑኤል ተብሎ የተጠራው ርዕሴ እሱ ጋር አይደለም። ዘዳግም ምዕራፍ 6:4 ላይ ሽማ እስራኤል ያህዌ ሎኪኑ ያህዌ ኻድ፣ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ብሎ አስቀምጧል። አንድ ማለት ነው። ትክክል። ኦኬ ያ ኻድ የተባለው ያህዌ አባት አለ የለው? እንጂ ያለውም እንዴት አባት አለው ማለት በጣም ጥሩ። ስለዚህ አምላክ በክርስትና አስተምሮ መሰረት አምላክ አይወለድም ማለት ነው። ኖ ያ ያህዌ ለእስራኤል የተገለጠው አንዱ አምላክ ማለት እሱ ከሱ ውጭ አምላክ አለ? ከዛ ያህዌ ውጭ ኖ የተገለጠው ደግሞ ተገልጦ በእሱ አምሳል ሊኖር የነበረው እሱ የተገልጦ ደግሞ ስለዚህ ሁለት አምላክ ነው እናንተ እንደምትሉት ወደ አባቱ ይጸልያል የምትሉት እሱ ተረቀው ማለት አባቱን ተረቀው። ገብቶኛል። ይሄ ከዘመናት ጀምሮ ተሰውሮ የነበረ ሚስጥር ነው የሚለው ጳውሎስ፣ ያልተገለጠ ሚስጥር ነው። ሁለት አምላክ ነው አንድ አምላክ ነው ያለው? አንድ አምላክ ነው። እሱ ደግሞ አንዱ አምላክ ደግሞ አባት የለውም ብለናል። ቆይ አባት የለውም ብለናል። አንዱ አምላክ ያ ማለት አምላክ አይወልድም ማለት ነው። ተስማማን ማለት አይወለድም። ይቅርታ አይወለድም። አንዱ አምላክ ስላልተወለደ አይወለድም። ከዚህ ውጭ የተወለደ አምላክ አለ? ሰው የሆነው ኦኬ። ስለዚህ ከዚህ ውጭ ሌላ የተወለደ አለ ማለት ነው? ኖ ከዚህ ውጭ ሳይሆን ያው በአብ ቀኝ የነበረው እሱ በእግዚአብሔር መልክ ሲኖር ሳለ እየተባለው ማለት ነው። በማንም ቀኝ ይሁን በእግዚአብሔር መልክ ሲኖር ሳለ ነበር የተባለው። እሱ ልጅ የሚባለው ቃል የምንለው ኤፌሶስ ምዕራፍ 2:6 ላይ በአምላክ መልክ ሲኖር ሳለ የሚለው እሱ ሌላ ነው። ስለዚህ አይደለም አሁን እያወራን ያለን። ለምን ሌላ ይሆናል? አንድ መጽሐፍ ላይ እኮ ነው ያለው። አንድ መጽሐፍ ቅዱስ ላይ ኖሮ ሌላ እኮ የምንለው ነገር የለማ። እሱ ምድር ላይ ስለነበረው ታሪክ ነው የሚያወራው እኮ። ግን ምድር ላይ ከመኖሩ በፊት ደግሞ ስላለው ነገር ደግሞ መጀመሪያ ይገልጽልናል እኮ። እሱ አይደለም ጥያቄያችን። እኔ እያልኩ ያለሁት ነገር ምንድን ነው? ጥያቄ እሱ አይደለም። በእርግጥ ግን አንድ አምላክ አለ አለን። አንድ አምላክ አለ አለን። ከዛ አምላክ ወልድ አለን። ከዛ መንፈስ ቅዱስ፣ ከዛ አንድ አምላክ ናቸው። ለምሳሌ ስንት አምላክ ነው የምታመልከው? ስለ አንድ አምላክ ነው ትለኛለህ። ያ አንዱ አምላክ አባት አለው ወይ ስለ የለውም አልከኝ። ተስማማን። ያ ማለት አልተወለደም ማለት ነው። ያ አንዱ አምላክ አልተወለደም፣ ያም አይወለድምም አልተወለደም። ተስማማን። ቁል ወላሁ አሐድ አላሁ ሰመድ ለም ይወለድ ወለም ዩለድ የሚለው አልተወለደም የሚለው ይሄ ነው። ተስማማን። አሁን ወደ ሁለተኛው ጥያቄ ልምጣ። አንዱ አምላክ ልጅ አለው ወይ? ትክክል። ቃል ያ ልጅ አለው አንዱ አምላክ ሲኖር ሳለ የተባለው ግን ልጅ ስንል እንደ አንተ አሁን እንደ መውለድ ሳይሆን የባህሪ ልጁ ማለት ነው። ምንም ማለት የተገኘበት ጊዜም ሲዝንም የለውም። ችግር የለውም። አንዱ አምላክ ልጅ አለው የለውም? ልጅ አለው እንዴ። የእግዚአብሔር ልጅ የምንለው ማን ነው? ያ ልጅ ቃል ስጋ ለብሶ በእኛ ዘንድ ጸጋን ኢየሱስ ክርስቶስ። ቃል ራሱ አንድ አምላክ አይደለም እንዴ? ነው እኮ ብያለሁ። አንተ ለጥያቄ ራሱ ልመልስልኝ
ቃል የራሱ ልጅ ነው ማለት ነው? የራሱ ልጅ አይደለም። ራሱ አንድ አምላክ ከሆነ አንዱ አምላክ ደግሞ ልጅ ካለው ያ ማለት ቃል ማለት የራሱ ማለት ለይተን አናየውም እኮ ማለት በአምላክነት የተለየ ነው ሳይሆን በአምላክነት አንድ ነው። ግን በስራቸው በድርጊታቸው በተገለጡበት ነገር የተለየ ነው። እግዚአብሔር አብ አባት ነው። ወልድ ነገር ከዊን ነው። እሱ ነገር ከዊን ነው ወይም ኩነት ብለን የምንጠራው ነገር ማለት ነው። እኔ አሁን ጥያቄ ስለ ኩነት አይደለም። አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ ነው ወይም ደግሞ አብ ራሱ ግብራቸው ይሄ ግብራቸው ነው። ከዊናቸው ደግሞ አብ ራሱ ልብ ነው። መንፈስ ቅዱስ የምንለው መንፈስ ነው። ኢየሱስ ክርስቶስ ደግሞ ቃል ነው የሚለው እዛ ጋር አይደለም። አሁን ዋናው ኢሹ ማለት አሁን እኛ ያነሳ ነው ስንነሳ አንድ አምላክ አለ ካልን በኋላ አንዱን አምላክ አብ ወልድ መንፈስ ቅዱስ ነው ካልን የአንድ አምላክ ደግሞ አባት እንዳይለው ከተስማማን የአንድ አምላክ ልጅ አለው አልከኝ። ልጁ ማን ነው ስል ወልድ ነው አልከኝ፣ ወይም ቃል ነው ወይም ኢየሱስ ነው አልከኝ። ራሱ የአንዱ አምላክ ተወዷል እኮ ስትለኝ እኮ ከእግዚአብሔር ውጭ ነው እያልከኝ ያለው አልገባኝም። የአንዱ አምላክ አባት አለው ስትለኝ መገኛ የለውም እግዚአብሔር። ስክሪን ከፍቼ እየጻፍኩኝ ላሳየህ እንድትረዳ ማለት ነው። ኢንሻላህ ያ ጀማ መጽሐፋችን ቅዳሜ ቀን በአላህ ፍቃድ የምናስመርቅ ይሆናል። የዚህ ቅዳሜ ማለት ነው። ሳይ ፕሮፋይል ምናምን በቴሌግራም ቻናል የኔ ቴሌግራም ላይ አፍሩኪ 14 ከታች ጻፉላቸው፣ እዛ ላይ ማግኘት ትችላላችሁ። እሺ ይኸው ተመልከት፣ አሁን እያልኩ ያለውን ማለት ነው። አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። አስተውል። አብ ወልድ መንፈስ ቅዱስ እነዚህ አንድ አምላክ ናቸው አለ። አንድ አምላክ አይደለ? አንድ አምላክ ነው። አንድ አምላክ ነው። እሺ አንድ አምላክ ነው። አዎ አይፈቅድልንም ነው ለማለት ግራመር አይፈቅድልንም ናቸው ነው እንጂ ነው ለማለት አይፈቅድልንም። ችግር የለም። አንድ አይለያይማ ዳስደስተህ ነው በሚል እሺ። ስለዚህ ይሄ አንዱ አምላክ አባት አለው ወይ ስለ የለውም አልከኝ። ልጅ አለው ወይ ስለ አዎ አልከኝ። ማን ወልድ አልከኝ። ያው አንዱ አምላክ የትኛው አንድ አምላክ አልሽ? አብ ወልድ መንፈስ ቅዱስ አይደል? እሱ አባት እኮ ነው አልኩህ እኮ ጋድ ዘ ፋዘር። ይሄ አንዱ አምላክ አባት ነው። ዘ ሰን ኤንድ ሆሊ ስፒሪት ብለን ነው የምንጠራው እኮ። ሶስቱ አንድ ላይ ነው አንድ አምላክ የሚባለው እንጂ አብ ብቻውን አይደለም እኮ። ለምን እግዚአብሔር አንድ አምላክ ነው፣ ግን አብ አባት ነው፣ ወልድ ነው፣ ልጁ ወልድ ነው። ከዛ በኋላ ደግሞ መንፈስ ቅዱስ ብለን ነው የምንጠራው። ያ ትክክል። እሺ እንድንግባባ ምን ላድርግ መሰለህ? አንዴ ያ ያልታየውን ማንም አይቶት የማያውቀውን አባቱን ደግሞ ወይ ደግሞ እኛም አባታችን እግዚአብሔርን የገለጠው አንድ ልጁ ኢየሱስ ክርስቶስ ነው። በእርሱ መልክ ይኖር የነበረው ያልታየው ምን እናድርግ መሰለህ? እዚህ ጋር ለምሳሌ እስቲ አንድ የኦርቶዶክስ መጽሐፍ ኦኬ፣ ተዋህዶ ወደ ትምህርት ይቅርታ፣ እኔ ኦርቶዶክስ አይደለሁም። ችግር የለውም። ሀሳብን ለመግለጽ ከሆነ ችግር የለውም። ችግር የለውም። ያው የፕሮቴስታንት ያው ሊዩስፐርሆፍ ሲስተማቲክ ቴዎሎጂ የሊዩስፐርሆፍ ነው። ይሄ ከዚህ ላሳያ ፕሮቴስታንት ኮንክ ወይን ግሩዲየምም አለ ከፈለግ ችግር የለውም። እሺ ለምሳሌ ለምን መምህር ጳውሎስ ፍቃዱ መምህር ጳውሎስ ፍቃዱ አለ ሀገር በቀል እሱ አይሻልም? መምህር ጳውሎስ ፍቃዱ የምንቀበለው ሀሳብን ትነግረኛለች። ችግር የለውም። እሺ አሁን ይሄ በጣም ምርጥ ከሚባሉ የፕሮቴስታንት መምህሮች መካከል አንዱ ነው። ኦኬ ስልስ ቅዱስ ገጽ 71 ላይ እሺ፣ ያው በሀሳብ እንድንል ነው። ይሄን ተመልከት። ቆይ አንዴ ምን አለ ከአጠገቤ አንድ ሰው ቢይዝልኝ ደስ ይለኝ ነበር። እሺ ቆይ እግዚአብሔር አንድ አምላክ በመሆኑ ከእርሱ በቀር ሌላ አምላክ እንዳሌለ ባለፈው ምዕራፍ ተመልክተናል። አንድ አምላክ እግዚአብሔር ራሱን የገለጠው ግን በሶስትነት ነው። አይታል አንድ አምላክ አለ ተባለ። አንዱ አምላክ ራሱን በሶስት ገልጧል። አንዱ አምላክ ነው የገለጠው ራሱን እንጂ አንዱ አምላክ አብ ወልድ መንፈስ ቅዱስ አይደለም። አንዱ አምላክ ራሱን በሶስት ገልጧል። እኔ ማወራው ስለተገለጡበት እነዚህ አብ ወልድ መንፈስ ቅዱስ የተገለጡበት አካላት ናቸው። ሶስቱ አካላት የምንላቸው አለ በስማቸው በግብራቸው ከዚህ ጋር ተያይዘው በስራቸው በድርሻቸው ብቻ የአብ ስም ግብርና ለወልድ ለመንፈስ ቅዱስ አይሆንም።
እንደዚህ እያለ አስቀመጠ። ምንፍቅና ስለሆነ ማለት ነው። ንስጥሮሳውያን ወደዛ ይገባል ወይ ሞዳሊዝም ወደሚል ሀሳብ ያስገባናል። አሁን ጥያቄ አንዱ አምላክ ራሱን በሶስት አካል የገለጠው አንዱ አምላክ አባት አለው ወይ ስልህ የለውም አልከኝ። ልጅስ አለው ወይ ስልህ አንተው ምን እያልክ ነው? አንዱ አምላክ ራሱ አብ ነው እያልክ ነው። ይሄ ራሱ ምንፍቅና ነው። ባይዘው ትክክል አይደለም። አንዱ አምላክ እናንተ የምትሉት አብ ወልድ መንፈስ ቅዱስ አንዱ አምላክ አብ ነው አይደለም ያልኩ። አንዱ አምላክ አብ ወልድ መንፈስ ቅዱስ ፋዘር ነው እኮ። አንዱ አምላክ አብ ወልድ ልጅና ፋዘር ነው አብ ነው። በጣም ጥሩ። አንዱ አምላክ አሁን ተስማማን። አንዱ አምላክ አብ ወልድ መንፈስ ቅዱስ ነው። ምናልባት ስናገር ስች ይሆናል እንጂ እንደዛ ነው የተናገርኩት እኮ። በጣም ጥሩ። እሺ አንዱ አምላክ አብ ወልድ መንፈስ ቅዱስ ከሆነ በደንብ አስተውል። አንዱ አምላክ አብ ወልድ መንፈስ ቅዱስ ከሆነ አብ ወልድ መንፈስ ቅዱስ አባት አላቸው ወይ የሚባል ነገር የለም። እኔ አንድ ጥያቄ አላዛር እባክህ። እሺ ልጅስ አላቸው ማለት አልገባኝ። ልጅ አላቸው ስትል አልገባኝ። አብ ወልድ መንፈስ ቅዱስ አንድ አምላክ እነሱ ናቸው። ጥያቄ ግን ትክክል ነው። አንተ ለራስህ ራሱ ትክክል ነው ስጠይቅ ማለት ያልገባህን ነገር ነው እየጠይቅ ያለ ወይስ ኮንፊውዥን ነው? በቃ ጨረሰ። በቃ ተግባብተናል። አንዱ አምላክ አይወልድምም አይወለድም አባትም ልጅም የለውም። ማፌዝ ጀምራን እኛ እኮ አንዱ አምላክ ራሱ ነው አብ ወልድ መንፈስ ቅዱስ ብለን የምንጠራው እኮ አንዱ አምላክ ነው እኮ። አብ ወልድ መንፈስ ቅዱስ ልጅ አላቸው እንዴ? እኮ ነው ጥያቄ እኮ ትክክል አይደለም። በጣም ትክክል ነው። ምን ሆነ? ግልጽ ጥያቄ ነው። ለአንተ ጋር ከሆነ ጥሩ ነው። ለእኔ ምንም እንደዚህ አይነት ጥያቄ ያው ችግር የለም። ምናልባት አዲስ ፍልስፍና እየጠየቅ ያለኸው የእኔ ጥያቄዎች ማታ ሲቀጥል ችግር የለም። አይ ችግር የለም። ጠይቅ እስኪ ሌላ ሰው። ትሪኒቴሪያን ቴዎሎጂ ላይ ሁለት አይነት ስትሪሞች አሉ አስተምሮ ማለት ነው። እና በኢስተርን ኦርቶዶክስ ቸርች የምትከተለው ኦርቶዶክስን፣ ኦሪየንታል ኦርቶዶክስን እና ኢስተርን ኦርቶዶክስን አንድ ላይ ኤሶል ስለ ሶሻል እና ኢኮኖሚክ ትሪኒቲ ከሆነ ልታወራኝ ያሰብከው ፖይንታችን ከዛ ጋር አይገናኝ በመሰረቱ ማለት ነው። ስለ ሞናርኪ ነው እያወራ ያለው። ስለዛም አይገናኝማ። ሞናርኪ ኦፍ ዘ ፋዘር ላይ አይደለም ጥያቄ። ለምሳሌ ኢትዮጵያ ኦርቶዶክስ እኮ አትቀበልም ያንን ሀሳብ። ሞናርኪ ኦፍ ዘ ፋዘር አብ የወልድ መንፈስ ቅዱስ አስገኝ ናቸው ነው ሀሳቡ። ኢስተርኖች እንደሚቀበሉት ማለት ነው። አሁን የኔ ጥያቄ ኦኬ፣ በጣም ጥሩ። አዎ ለአንተ አሁን ጥሩ ነው። አንተ አሁን ትክክለኛ አካሄድ ነው እየሄድክ ያለው። አሁን ምንድን ነው ኢስተርን ኦርቶዶክሶች አብ የሁሉ አስገኝ ነው ብለው ያምናሉ። አባት ነው የሁሉ ነገር አስገኝ። ዩኒቲ ኦፍ ዲቪኒቲ ኢን ጋድ ፋዘር ላይ ነው ያለው ማለት ነው። በጣም ጥሩ። እሷም ትምህርት ግን ችግር አላት። ባይዘው እሷ ትምህርት ላይ እናወራለን። በጣም ጥሩ። እሺ ሞናርኪ ኦፍ ዘ ፋዘር ማለት አብ የወልድ አስገኝ ነው ማለት ነው አይደለ? ኦኬ አብ የወልድ ምኑን ያስገኘው? ምኑን ያስገኘው? አሁን ይኸውልህ ስለ ትሪኒቲ ስታወራ ዊር ቶኪንግ አባውት ዲቪኒቲ እና እዛ ሜታፊዚካል ካታጎሪ ላይ መሆንን እያወቅ ጥያቄ ከዛ ጋር ካልሄደ ኢትስ ፎር ሾርት ማለት ነው። ችግር የለው። ሜታፊዚካል ካታጎሪን የጠበቀ ጥያቄ ነው የጠየቅኩት። ሜታፊዚካል ምኑን ያስገኘው ስትለኝ ምን ማለት ነው? ዊር ቶኪንግ አባውት ኦንቶሎጂካል አስፔክት አለ ሜታፊዚክስ ላይ ማለት ነው አይደለም? ሜታፊዚካሊ ስናወራ ኦንቶሎጂ ምንድን ነው ነገር ምኑን ያስገኘው ስትለኝ ምንነቱን እያወራን እኮ ነው። ኦልሬዲ ዲቪኒቲ እኮ የትኛው ምንነት? ሰውነቱን ነው አምላክነቱን ያስገኘው? ዲቪኒቲውን እያወራን እኮ ነው። ፈርስት ኦፍ ኦል ሰውነቱ ጋር ራሱ ስለዚህ አምላክን አስገኘ ማለት ነው። አሁን እሱ የአንተ ኮንክሉዥን እሷ ናት። ነው ከብርሃን የተገኘ ብርሃን፣ ከአምላክ የተገኘ አምላክ ከብርሃን የተገኘ ብርሃን ብላችሁ ታምናላችሁ እኮ። ታዲያ አይደንቲቲውን እኮ ተመሳሳይ ነው። አይደንቲቲው መልቲፕላይ አላደረገም። ዩኒቲውን ያሳዩ ብርሃንና ብርሃን የትኛውን አይደንቲቲ ነው? ሁለቱ እኮ አንድ እኮ ነው። የትኛውን አይደንቲቲ? ማቴማቲካል አይደንቲቲ ነው? ሜታፊዚካል አይደንቲቲ?